የምንጠብቀውም ከዚህ የተነሳ ነው። ጉዳዮችን ለማጣራት ሞክረናል። እንግዲህ ዛሬ ከዳንኩኝ በኋላ የመጀመሪያው ነው የሚሆነው። ቤተሰብ ሁኑን ማለት እፈልጋለሁ። የምትለው ነገር አለ? ምንም የለም። ላይ ድጋፍ ያስፈልገናል። ድጋፋችሁ በጣም ይጠቅመናል። የምንሰራውን ስራ በይበልጥ አጠናክረን እንድንቀጥልበት የ50 ሺህ ጉዞ በደንብ እንድታፋጥሩ በሰፋ ቁጥር ለእኛ ሞራል በደንብ ይሰጠናል እና በደንብ በርትተን ጠንክረን እንድንሰራ ይረዳናል። ስለዚህ ቪዲዮውን ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮንም ደግሞ ቤተሰብ የሆናችሁን ሰዎች ለሌሎችም ሼር በማድረግ አድርሱልን። እንግዲህ ዳራት ሞክረናል። ቴዲም ቦታው ድረስ ሄዶ ነበር። ከዛ አካባቢ እንደዚህ አይነት በፊትም ቢሆን ከዛ በኋላም የሚለው ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ ዛሬ በአዲስ ነገር ነው የመጣሁት። ዘላለም እና ቴዲ እንግዲህ ክፍለ ሀገር ድረስ ሄደው አሁን ከመቼ የደረሰኝ አንድ አዲስ እንትን አለ። በትንሹ እኔም አሳያችኋለሁ። እንግዲህ ሰሞኑን እየተፈጠረ ያለው እየሰማችሁ ያለው ትናንት ዕለት እንግዲህ የልዑል አክስት ቤት ሂዶ እንግዲህ አክስቴን ማዋራት አለብኝ ብዙ ነገሮች እሷ ታውቃለች ብሎ እንግዲህ የነገረችውን ሁሉም ሰምታችኋል። ዛሬ ደግሞ እንግዲህ እነት ዘላለም እና ቴዲ ክፍለ ሀገር ሂደው ነበረ። በጣም በሚገርማችሁ እንትን ዛሬ አጎት አክስት እኔ የነሱ አክስት አጎት ግን ይቅርታ አድርጉልኝ ነው በጣም በዝተዋል። ከአዲስ አበባ እስከ ገጠር በተለይ በአባቱ በኩል ጓደኛ ምናምን የሚባል በጣም በየጊዜው የሚመጡት እነሱ ናቸው እና የዛሬዎቹ ደግሞ እጅግ በጣም የሚያወሩት የእውነት ነው ውሸት ነው እስከምትሉ ድረስ ማመን እስከሚያቀታችሁ ድረስ ማለት ነው። ሆን ብለው ልዑልና እናቱን ለማለያየት የሌለ ታሪክ እያወሩ ነው ያሉት። ኦሬዲ ቪዲዮን በትንሹ አሰማችኋለሁ የሚሉትን ማለት ነው። አንደኛ ነገር እነዚህ ልዑል ምንም ነገር ሰማ፣ እስካሁንም እየሰማ ነው። ስለ እናቱ ጥሩ ነገር የሚያወራ ሰው የለም። ከመጣው ሰው ጀምሮ ስለ እናቱ መጥፎ ነው የሚያወሩት። ሞት ደግሞ የዛሬዎቹ ደግሞ ትንሽ ወጣ ያለ ያልተሰማ ምን ያክል በዚህ ልክ ሰው እንትን እንደሚል ባላቅም ትንሽ ያልተሰማ ነገር ነው እየሰማሁ ያለሁት። እንግዲህ እግዚአብሔር በመጀመሪያ በሚሄድበት ሁሉ ይጠብቃቸው ማለት ትፈልጋለሁ። ልዑልን ለማገዝ እንግዲህ ስራቸውን ሁሉ ነገራቸው ትተው ከገጠር እስከ እንትን ድረስ እየሄዱ እውነቱ መውጣት አለበት እያሉ ወንድሜ ከጎንህ ነን እያሉ ሰዎች እንኳን እንዲሰሩ እንኳን ከልዑል ጋር ባይፈልጉት እነሱ ደግሞ ልዑልን ዘላለም ከነገራችን ላይ ወስኖ ነበር አልሰራም እስከ ማለት ድረስ። ግን ደግሞ ልዑል አሳምኖት በዚህ ሰዓት ከጎኔ ካልሆንክ መቼ ልትሆን ነው? ሰው በሚያስፈልገኝ ሰዓት እንድትርቁኝ አልፈልግም ሲላቸው ሀሳቡን አስቀይሮታል ማለት ነው። ብቻ የዛሬው ታሪክ ደግሞ ትንሽ ወጣ ያለ ነገር ነው። እንግዲህ አጎት የተባለው የሚያወራው ስለ አባቱ እና ስለ እናቱ እንግዲህ አባቱ ሞቷል እየተባለ ነው። በአንድ በኩል ደግሞ በጣም ኧረ እኔ የራሱን እንትን ለማለት ራሱ በጣም ነው እንትን የሚለኝ። እኔ ለምንድን ነው ግን በዚህ ልክ እነሱ እውነት የማያወሩ? እዚህ አሁን አንድ ቤት ውስጥ ሆኖ እንዴት ነው አክስት አጎት ወንድማማቾች ስለ ወንድማቸው የማያውቁት? አንዱ ሌላ ያወራል፣ አንዱ ሌላ ያወራል። ትናንት ሴቷ ሌላ ታወራለች፣ ዛሬ ወንዱ ሌላ ያወራል። የትኛው ነው ትክክለኛ ማስረጃው? የትኛው ነው ልዑል አምኖ የሚቀበለው? እናቱ እውነትን ደብቀው እነሱ ደግሞ የሚያወሩት ደግሞ ስለ አባቱ ስለሌላ የማይባል ነገር ልጁን አይምሮ እንትን ለማለት የማይባል ነገር ነው እየተናገሩ ያለው። አንደኛ ነገር በመጀመሪያ ልዑልን ሳያውቁት በፊት የእውነት የወንድማቸው ልጅ የሚፈልጉ ቢሆን ልዑል በዚህ ልክ አይጎዱትም። ራሳቸው ፈልገው አሁን እንኳን ከተገናኙ በኋላ ይሄን ያክል ርቀት ይሄን ያክል ነገር ብዙ ነገሮች እየደረሱበት እነሱ ግን ዝምታን መርጠው ልዑል እግዚአብሔር ይስጠው። እውነቴን ነው የምላችሁ።
ስለ እናቱ መጥፎ ነገር እየተሰማ እስካሁን ድረስ ከእናቱ ጎን ነገሮቹን ሁሉ ስለ እናቱ እንኳን መጥፎ ሲያወሩ እናቴ እንዲህ አታደርግም፣ አባቴን እንደዚህ አታደርገውም ከማለት ውጭ አይ እንደዚህ ተደርጎ ነው እንደዚህ ብሎ እንኳን እናቱን እንትን ለማለት አልፈለገም። እና እስካሁን ከእናቱ ጎን ሆኖ እናትና ልጅ ለማጣላት ግን እነዚህ ሰዎች ምን ያክል ከእናቱ ጋር ጥላቻ ቢኖርባቸው እንደሆነ አላውቅም። የፈለገው ነገር የድሮ ቂም ምናምን ሊኖርባቸው ይችላል። ግን አሁን ላይ በዚህ እዚያውም ስንት ህዝብ በሚያየው እንትን ያልሆነ ቃላት እየተናገሩ ምን አይነት ቤተሰብ ነው እስከሚባል ድረስ የሆነ ታሪካቸው ብዛቱ ታሪካቸው ተነግሮ ተነግሮ ተሰምቶ የማያልቅ ከጓደኛ እስከ እንትን ድረስ ስትሄዱ ስለ ልዑል አባት የሚወራውን ነገር እጅግ በጣም አላቅም። የእውነት አንዳንድ ጊዜ ልዑል ሳያውቅ የኖረበትን ህይወቱን እግዜርን ያመስግን። አሁን ላይ በዚች ትንሽ ቀን ስንት ነገር ጭንቅላት ውስጥ ጥያቄ እንደፈጠረበት ፈጣሪ ነው የሚያውቀው። እኛ ከሆነ እዚህ ቁጭ ብለን የእሱን አባት ስለ እናቱ ስለ አባቱ ታሪክ ስለ ድሮ እንትን ስንሰማ ሞት ደግሞ ከዛ ጀርባ ደግሞ ወንጀለኞች ደግሞ እየተገኙ በጣም የብዙውን እንትን ሲሉ እና በአባቱ ምክንያት ተብሎ አሁን እርግጠኛ ነኝ እኔ ለማየት ያበቃችኋል። ስለ አባቱ እዚህ በፊት አለ በህይወት ብለዋል። ትናንት አክስቱ ሞተዋል ብላለች። ከዚህ በፊትም ሞተዋል ብለዋል። የትኛው ነው እውነቱን አላውቅም። አንዴ ያለ አንዴ ሞተዋል እያሉ ሰውን ያወዛግባሉ። ግን ደግሞ ልዑል በደንብ እነዚህን ሰዎች ተከታትሎ በደንብ እንትን ቢላቸው የእውነቴን ነው የምላችሁ እስከ መጨረሻው ድረስ ለማየት ያበቃችኋል። አንድ ሰው ተጨባጭ ነገር የላቸውም። እነሱ የሚፈልጉት ኦልሬዲ የሰውን እንትን ማሳደድ። ልዑል ደግሞ ወደ እነሱ ከመጣ ደግሞ የሆነ ጥቅም የሚፈልግ ምናምን አስመስለው ይመስለኛል። በዚህ ልክ ሰውን እናትና ልጅን ደግሞ እንትን ለማለት የተነሱት አጎት የተባለው ሰውዬ ዛሬ ዘላለም እና ቴዲን እንግዲህ እነሱ ናቸው በጥቆማ የሄዱት እዚህ ቦታ እንደዚህ አይነት ቦታ ነው ምናምን ብለዋቸው ማለት ነው። እዚህ ከ3 ቀን በፊት ካስታወሳችሁ በልዑል በኩል መረጃ ለማጣራት ሂዶ ነበር አንድ ሰው። እሱ ነው ዛሬም ስላጎቱ መረጃውን ነግሯቸው እዛ ቦታ ላይ ዘላለም እና ቴዲ ሄዱት። ሲሄዱ ግን እሱ ግን እውነት ለመናገር በመጀመሪያ የማንሆን ቤተሰቦች ምናምን ሲላቸው ስሙን ሲጠራለት የልዑልን አባት አውቀዋለሁ አጎት ነኝ ምናምን ብሎ ነበር። ከዛ ውስጥ ከገቡ በኋላ ቤት ውስጥ ካስገቧቸው በኋላ ደግሞ ብቻ ሁለት ነገር ነው እያለ ያለው። እንደውም እግዚአብሔር ይመስገን እነሱ በሰላም እዛ ቤት መውጣታቸው ራሱ አሪፍ ነው። ምክንያቱም እነዚህ ሰዎች ስለ ራሳቸው ታሪክ ስለ ራሳቸው እንትን እንዲህ ሚዲያ ላይ እንዲወጣባቸው የሚፈልጉ ሰዎች አይደሉም። አንዳንዴ ጊዜ በተለይ እንደዚህ አይነት ወጣ ያለ ቦታ ሲሄዱ ሰው ከጀርባቸው በደንብ አድርገው ይዘው ቢሄዱ አሪፍ ነው። እነሱ ደግሞ 2 ሰው እና ካሜራማን ይዘው ነበር የሄዱት። ያው ኦልሬዲ ምንም አልፈጠረም ሰውየው ምንም ነገር። የሚጠይቁትን ጥያቄን የመለሰው አክስትየው የምታወራው እና አጎትየው የሚያወራው በፍጹም አይመሳሰልም። እንትን ቪዲዮውን ራሱ ብትሰሙት ምንም ምን እንደሚል ራሱ እሱ ሌላ እሷ ሌላ ነው። አንድ ሰው ስለ ወንድሙ በደንብ ማወቅ አለባቸው። እንዴት እንደሞተ ምን ሆኖ እንደሞተ ከልዑል እናት ጋር ስለ ድሮ እንትናቸው አንድ ቀን ብሎ በደስተኛ ሳይሆን ከእናቱ ጋር በጣም እንደሚጣሉ ከእናቱ ጋር ሞር ደግሞ አጎቶቹ ደግሞ የነ አባቱ ወንድሞች ማለት ነው እናትን የልዑልን እናት በጣም ነበር እንትን የሚሏት ከዛ ቤት እንድትወጣ እንትን የሚሏት። ዋነኛው ምክንያት የልዑል አባት የሞተበት ግን እናቱ ከሄደች በኋላ የልዑል እናት ከሄደች በኋላ መታመም ጀመረ። በቃ ብቻ ከዛ በኋላ ግን ልጅ ሚስት ሌላ ሚስት አግብቶ ወልዷል ልጆች እንደምታዩ። ግን ደግሞ በጣም ጤናው የተዛባበት የሚለው እንግዲህ ይሄ ሰውዬ የልዑል እናት ከሄደች ቀን ጀምሮ በጣም ብዙ ነገሮች ተበላሽተውበታል ምናምን ይላል።
እና ለዚህ ሁሉም ያበቃችው እሷ እንደሆነች ምናምን ነው የሚናገሩት። እንግዲህ እሷ ምን ታድርግ? ሴት ልጅ ውጭ ከተባለች የሆነ ፊታችሁ የሆናቸው እንትናችሁ ካልተስማማት መቼም ሰው ቤት በግድ እንትን ብላ አትቀመጥም። እና ልዑልን ደግሞ አሁን ላይ አባቱን የገደለችው በእሷ ምክንያት ነው የታሙ የሞተው ለማለት ያክል ያው ኦልሬዲ ቪዲዮውን ያየዋል ልዑልም እናቱ ኦልሬዲ ካልተስማማት በእናቱ እኔ አልፈርድም። ማንም ሰው ሴት ነሽ ሴት ሆነሽ በሴት አትፈርድም። ካልተስማማት ጥላ መውጣት ግዴታዋ ነው። ሞር ደግሞ የልዑል አባት ጥሩ እንኳን ቢሆንላት አጎት፣ አክስት የተባሉ ጎረቤት፣ ብቻ ቤተሰብ የተባሉ እነሱ ካልተመቿት ይችል ሴትዮ ምንም ልታረግ አትችልም። ልጃቸውን እንዲታመም ልጃቸውን ደስተኛ እንዲሆን ከእሷ ጋር የሚጓደዱ ከሆነ ለምን አለያዩአቸው? በመጀመሪያ እኔ ጥያቄ አሁን እሷ ከሄደች ነው እንደዚህ ነው እያለ ወሬ ከሚያወራ ይሄ ሰውዬ በመጀመሪያ ለምን አለያያቸው? ለምን እሷ ስትሄድ ዝም አለ? ከዛ እሱ ሌላ ሰው አግብቶ ህይወቱን እየኖረ የልዑል እናት ግን በድህነት ያሳደገችውን እንግዲህ ልዑል ስለ በፊቱ ገና አባት ፍለጋ ሳይመጣ በፊት ነው በጣም ብዙ ነገሮች አሳልፋ ልዑልን ያሳደገችው። ስለ ታሪኩ እዚህ በፊት የልዑልን ወደ ታች ወረድ ብላችሁ ከእናቱ ጋር ስለ ልዑል ከተወለደ በኋላ ምን እንደደረሰባት እና የሚል በጣም እናቱን ሲያስተዋውቅ የመጀመሪያ ጊዜ የተናገረው ነገር አለ። እናቱ ኦልሬዲ ቪዲዮ እነሱ እንትን ስለሚያደርጉት ላይኖር ይችላል እና ይሄን ሁሉ ነገር አሳልፋ ልጇን አሳድጋ እንደውም እንደ ሰው ቢያስቡ የልዑል አጎት ወይም ወንድሞች የተባሉ ሰዎች አሳድገሽልናል ብለው የልዑልን እናትን ማመስገን ሌላ በጣም ካሳ መካስ መልካም ሰዎች ቢሆኑ ሞልቷቸዋል። ባለሀብት ናቸው። በአባቱ በኩል ያሉት አክስት አጎት የተባሉ ከወንድም እስከ እንትን በጣም ባለሀብት ናቸው። እንግዲህ ንብረቱ ከየት ይምጣ ምን ይበል ምንም የሚታወቅ ነገር የለም። ግን ቤታቸው ሁሉ ነገር ምናምን እንትን ሲታይ እንደዚህ በጣም የደላቸው ነው የሚመስሉት። እኛ እንደዚህ ስናያቸው ማለት ነው። የውስጣቸውን እንግዲህ ፈጣሪ ነው የሚያውቀው። ግን ደግሞ ሰው ሲቸግረው ነው የሆነ እንትን የምትይው። እነሱ ካላቸው ደግሞ ወንድማቸውን እንደ ሰውኛ አስበው በሰላም ስለመጣ ብለው የልዑል እናትንም ይቅርታ ብለው ሞት ከሆነ ማንም ሰው ከእንትን ካለልሽ መሞትሽ አይቀርም። እሷ እንትን ስላለች እሷ ጥለው ስለሄደች እሷ ምናምን ምናምን የሚባል ነገር የለም። ካልተመቻት የልዑል እናት ግዴታ የለባትም ከሱ ጋር መኖር። ብቻ የራሳቸው ምክንያት ሊኖራቸው ይችላል። አሁን ይሄ አጎትየው የሚያወራው እውነቱ ከልዑል እናት ከአባቱ ጋር ለምን እንደተለያየች እሷ ብትናገር እውነቱ ያለው እሷ ጋር ነው። እሱም እያስመሰለ ውሸትም እየጨማመረ ሊሆን ይችላል የሚያወራው። ያው እነሱን ለማሳመን ብቻ እንደዚህ ብሏል። ማንም ሰው አያምነውም። ኦልሬዲ እነሱ የሚፈልጉት አላማቸው ምን እንደሆነ እስካሁን ድረስ ምንም አልታወቀም። ወንድማቸውን ልጅ ነው ወይስ ምንድን ነው? ዙሪያ ጥምጥም የሚሉት ስለ ድሮ ታሪክ እያወሩ የሰው ጭንቅላት የሚያዞሩት ምን እንደሚፈልጉ እስካሁን ምንም አልገባኝም። የእውነት ጎረቤቶቹ እንኳን በደንብ ያውቃሉ ስለ ልዑል አባት። አጎት አክስት የተባሉት ወንድማቸውን ህመም ወንድማቸውን እንትን አያውቁለትም። የእውነት በጣም የገንዘብ ሰዎች ነው የሚመስሉት። ጓደኛ የተባለው ስለ ልዑል አባት ህመም እንዴት እንደተሰቃየ እሱ ነው በደንብ አብራርቶ የሚናገረው። እነዚህኞቹ ደግሞ ስለ እናቱ መጥፎ መጥፎ እንጂ ስለ አባትየው እንትን ምንም ሲናገሩ አልሰማውም። ይሄን የሚያሳየው ምንድነው? እነሱ ምን አይነት የገንዘብ ሰው እንደሆኑ ለንብረቱ ብለውም ሊሆን ይችላል የገዛ ወንድማቸውን እንትን ያሉት። ማን ያውቃል? እንግዲህ እውነቱ ሲወጣ መጨረሻውን አብረን እንሰማለን።
መቼም ዘመኑ ከፍቷል። ገንዘብ ካለሽ ቤተሰብ ወንድም ምናምን የሚባል ነገር እሱ ድሮ ቀረ። የእውነት አሁን ላይ ገንዘብን ነው ሰው ወድቆ ከምታገኝና መንገድ ላይ እየሄድሽ ብር ወድቆ ከምታገኝ የምታነሺው ቀድመሽ ግን ሰውን ሳይሆን ብሩን ነው የምታነሺው። እና በዚህ ልክ ከፍተናል እኛ ሰዎች። ልቦና ይስጠን። እና አቤላችን ማን አቤል አልኩኝ፣ ቴዲ እና ዘላለም እንግዲህ ዛሬ የልዑል አጎት እንግዲህ አባትየው የሞተበትን ምክንያት እንግዲህ ስለ እናቱ ይሄንን ሲለፈልፍ ነበር። እውነቱን ይሁን ውሸቱ እንግዲህ ፈጣሪ ነው የሚያውቀው። እናቱም ስትሰማ ኦልሬዲ ቪዲዮ ስንት ስለሚባል ታያለሽ፣ ልዑልም ያያል። እውነቱን አንድ ቀን እሷም ዝም ብላ መናገሩ አይቀርም። ሰዎቹ ከአቅማቸው በላይ ሲሆንባት እውነትን ትናገራለች ብዬ አስባለሁ ልዑል እና ለማንኛውም የዛሬው እንግዲህ ይሄን ይመስላል። ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣንላችኋለሁ። ለምታበረታቱኝ የት ወንድሞቼ ከልብ ነው የማመሰግነው። ሰላማችሁ ብዚት ትርፍ ይበልልኝ ባይ